ከዚህ እንነሳ። ለምሳሌ ኤአይ ኤጀንቶች እንዴት ይሰራሉ የሚለው ኤአይ ኤጀንት ማለት እንግዲህ ኤአይ ነው ወይም ደግሞ ስራው የሚሰራው ኤአይ ነው፣ ግን ደግሞ ኤጀንት ሆነ ማለት አንድን ስራ ያለ ሰው ጣልቃ ገብነት ይሰራል ማለት ነው። ለምሳሌ ሰው ጣልቃ ገብነት ስላችሁ አሁን ለምሳሌ እናንተ ዳታ ኖሯችሁ ያን ዳታ ለምሳሌ ክሊን ለማድረግ ወይም ደግሞ ቪዥዋላይዜሽን አናላይዜሽን ምናምን ለመስራት የዳታውን ቻትጂፒቲ ልትጠቀሙ ትችላላችሁ፣ ወይም ክላውድ ልትጠቀሙ ትችላላችሁ። ምንድነው የምታደርጉት? ለምሳሌ ይሄ ዳታ አለኝ እንደዚህ ነው እንዲህ ነው ብላችሁ ፕሮምፕት ትሰጡታላችሁ። ከዛ በኋላ የሆነ አውትፑት ወይም ክሊን አድርግልኝ ክሊን ያደርግላችሁ። ከዛ በኋላ የምትፈልጉት ለምሳሌ በዚህ ይሄንና ይሄን ሮ ወይም ቴብል እንደዚህ ታዘጋጅልኛል። አሁንም ኢንተራክሽን ነው። እናንተ ፕሮምፕት እየሰጣችሁት ነው የሚሰራ። እሱ ኤጀንት አይባልም ማለት ነው። ኖርማል ኤአይ እየተጠቀማችሁ ነው። ስለዚህ የእናንተ ጣልቃ ገብነት አለው። ነገር ግን ኤጀንት ከሆነ ወይም ቢውልድ የምታደርጉት ኤአይ ኤጀንት ከሆነ እናንተ ጣልቃ ሳትገቡ ሁሉንም ነገር ስራ የሚሰራ ነገር ነው ማለት ነው። ስለዚህ ኤአይ ኤጀንቶች ከሌላው ኤአይ የሚለያቸው ምንድን ነው የሚለውን መጀመሪያ ላንሳላችሁ። ለምሳሌ ቻትጂፒቲን ለምሳሌ ልውሰድላችሁ፣ ወይም በጣም ፖፑላር የሆነውን እንግዲህ እዚህ ጋር በጣም አሪፍ ውጤት የሚሰጠን ክላውድ ነው ለምሳሌ እንበልና ክላውድን ላንሳላችሁ። ክላውድን መጠቀም ብንፈልግ አሁን ኤአይ ኤጀንቶች እንዴት ክላውድን ተጠቅመው ይሰራሉ የሚለውን ወይም ደግሞ ምንድን አይነት ስራ ሊሰሩ ይችላሉ የሚለውን ነገር ላንሳላችሁ። እንግዲህ እያንዳንዱ ኤአይ ኤጀንት ግዴታ መኖር ያለበት ሶስት ነገር አለ ማለት ነው። ሶስት ነገሮች አሉ። እያንዳንዱ አንድ ወርክ ፍሎ ወይም አንድ ኤአይ ኤጀንት ነው ለምን ልንለው ሶስት ነገሮችን ሲያሟላ ነው። የመጀመሪያው ብሬን ሲኖረው ነው። ስለዚህ ኤአይያችን ወይም ኤአይ ኤጀንቱ ብሬን ካለው የግድ ብሬን መኖር አለበት ኤጀንት ለመባል ማለት ነው። እሱ እንግዲህ የመጀመሪያው ነው። ሁለተኛ ላይ እንግዲህ ብሬን ካለው ቱል መኖር አለበት ኤጀንት ለመባል ማለት ነው። ኤአዩ ኤጀንት ለመባል። ሶስተኛው ደግሞ ኦልሬዲ አክሽን መውሰድ አለበት ወይም አክሽን መኖር አለበት ማለት ነው። እነዚህን ሶስት ነገሮች መያዝ አለበት ማለት ነው። አንድ ኤአይ ኤጀንት ለመሆን ግዴታ ነው። አሁን የትኛውም አይነት ኤጀንቶች የተለያየ አይነት ኤጀንት አለ ማለት የተለያዩ ስራዎችን ይሰራሉ፣ የተለያዩ ስራዎችን ሊሰሩልን ይችላሉ። በዋነኝነት ግን እነዚህ ሶስት ነገሮች አሏቸው። የመጀመሪያው ብሬን መኖር አለበት አንድ ኤጀንት ማለት ነው። ሁለተኛው ቱል መኖር አለበት። ሶስተኛው ለምሳሌ አክሽን መውሰድ አለበት ማለት ነው። እነዚህን ሶስት ነገሮች ካሟላ አንድ ኤአይ ኤጀንት ሊሆን ይችላል ማለት ነው። የትኛውም ኤጀንት ግን እነዚህ ሶስት ነገሮች ማሟላት አለበት ማለት ነው። ለምሳሌ ብሬን ስንል ምንድነው ብሬን ውስጥ የምናስቀምጣቸው ወይም ደግሞ ብሬን የምንላቸው ምንድናቸው ካለ ኤልኤልኤም ሞዴሎች ናቸው ወይም ላርጅ ላንጉጅ ሞዴሎች መኖር አለበት፣ ኢንተግሬት ማድረግ አለበት። ለምሳሌ እናንተ ክሬት እያደረጋችሁ የሆነ ኤአይ ኤጀንት ኢንተግሬት ማድረግ ያለባችሁ ኤልኤልኤም ሞዴል አለ፣ እሱ ብሬን ነው። ስለዚህ ብሬን ከተገጠመለት ወይም ደግሞ ላርጅ ላንጉጅ ሞዴል ካስቀመጣችሁለት ማሰብ ይችላል፣ ውሳኔ መወሰን ይችላል ማለት። ስለዚህ የትኛውም ኤአይ ኤጀንት ማሰብ ግዴታው ነው፣ ውሳኔ መወሰን ግዴታው ነው። ስለዚህ ኤልኤልኤም ሞዴል ያስፈልጋል። እነዚህ ኤልኤልኤም ሞዴል ከምንላቸው ውስጥ ለምሳሌ ቻትጂፒቲ ሊሆን ይችላል። ቻትጂፒቲ ማድረግ ትችላላችሁ፣ ጀሚናይ ማድረግ ትችላላችሁ። የትኛውም ግሮክም ከፈለጋችሁ ግሮክ ማድረግ ትችላላችሁ። እንዲሁም ደግሞ ሞስት ፖፑላር የሆነው ለምሳሌ ክላውድ ይህንን ማድረግ ትችላላችሁ። እነዚህ ነገሮች እንደ ኤልኤልኤም ሞዴል መውሰድ ትችላላችሁ ማለት ነው። እነዚህ ብሬን ናቸው፣ ኤልኤልኤም ሞዴሎች ናቸው፣ ላርጅ ላንጉጅ ሞዴል ናቸው። ስለዚህ እነዚህ ዋና ስራቸው ማለት ነው ዲሲሽን መውሰድ ያለባቸው ወይም ውሳኔ መወሰን አለባቸው ማለት ነው። ውሳኔው ከምን አንጻር ነው? ከምትሰጡት ዳታ ጋር ተነስቶ ወይም ከዛ ጋር በተያያዘ የተለያዩ ውሳኔዎችን መወሰን መቻል አለባቸው ማለት ነው። እነዚህ ላርጅ ላንጉጅ ሞዴሎች ማለት ነው። የትኛውም ኤጀንት አሁንም ኤጀንት ክሬት በምታደርጉበት ሰዓት ላይ የትኛውንም አይነት ኤጀንት በምትሰሩበት ሰዓት ማለት ነው ብሬን መኖር አለበት ወይም ደግሞ ኤልኤልኤም ሞዴል ኢንተግሬት ማድረግ ትችላላችሁ። በነገራችን ላይ አንድ ኤልኤልኤም ሞዴል ብቻ ማድረግ ትችላላችሁ፣ 2 3 ማድረግ ትችላላችሁ። ምሳሌ ኢንፑት ዳታ ቢኖራችሁ ያን ኢንፑት ዳታ ወደ ግሮክ ወይም ወደ ጀሚናይ ወይም ደግሞ ወደ ቻትጂፒቲ ወይም ወደ ሁሉም ታደርጉና የየራሳቸው ለምሳሌ ስራ ይሰራሉ። ሲስተም ፕሮምፕት ሰጡትና ከዛ በኋላ እያንዳንዳቸውን ውጤት ደግሞ በአንድ ላይ አድርጋችሁ አናላይዝ እንዲያደርግ ማድረግ ትችላላችሁ። ያ ኤአይ ኤጀንቱ ኤአይ ኤጀንቱ እንግዲህ እናንተ እንዳስቀመጣችሁት ኤአይ ኤጀንት የሚወሰን ነው የሚሆነው። በዋነኝነት ግን እነዚህ ነገሮች ያስፈልጋሉ ማለት ነው። ኤልኤልኤም ሞዴል ኢንተግሬት ታደርጋላችሁ፣ ብሬን ያስፈልገዋል። የዚህ ብሬን ዋና ዓላማው ደግሞ ዲሲሽን እንዲወስድ ነው ማለት። ስለዚህ ኤአይ ኤጀንት ምን ያደርጋል ማለት ነው? ውሳኔ ይወስናል ማለት ነው።
ይሄን ታደርጋላችሁ ማለት ነው። ከዛ በመቀጠል ቱሎች አሉ ብለናል። ሁለተኛው ኤአይዎችን ኤጀንቶችን ማለት ነው ኤጀንት ሊያደርጋቸው ከሚችለው ነገር ቱል ነው። ቱል ማለት ሊጠቀሙበት የሚችለው መሳሪያ እንደማለት ነው። ለምሳሌ አንድ ኤአይ ኤጀንት ለምሳሌ የእናንተ እንደ ቱል ለምሳሌ የምታስቀምጡት ወይም ደግሞ ክሬት የምታደርጉት ኤአይ ኤጀንት ከዚህ ጋር የእናንተን ለምሳሌ ይመቻችኋል አይመቻችሁም ወይ ለምሳሌ ስብሰባ ሰዓት ለምሳሌ ወይም ደግሞ ሚቲንግ ከሌላ ሰው ጋር ቢኖራችሁ ያንን ቀናችሁን አጀስት የሚያደርግላችሁ ወይም ደግሞ በቀን ውስጥ የምትሰሯቸውን ስራዎች አጀስት ሊያደርግላችሁ የሚችል አይነት ኤአይ ኤጀንት ለምሳሌ ክሬት የምታደርገው ከሆነ ካሌንደራችሁን አክሰስ ሊያደርግ ይችላል ማለት ነው። ስለዚህ እንደ ቱል ነው ካሌንደራችሁን። ለምሳሌ እናንተ ዳታ ቢኖራችሁ ወይም ኮንተንት ክሬሽን ላይ የሚሰሩ ከሆነ ለምሳሌ በሳምንት ውስጥ እነዚህ ነገሮች እሰራለሁ ብላችሁ ብታስቡ እነዛን የምታስቀምጧቸው ወይም መስራት የምትፈልጓቸው ቶፒኮች ለምሳሌ በጉግል ሺት ላይ አስቀምጣችኋቸው ሊሆን ይችላል። ስለዚህ ኮንተንት ክሬት የሚያደርግ ከሆነ ያ ኤአይ ኤጀንት እንደ ፍላጎታችሁ ነው ብያችኋለሁ። እንደ ኤጀንቱ ይለያያል። ግን ኮንተንት ክሬት ለምሳሌ የሚያደርግ ከሆነ ዛሬ ምን ቪዲዮ መስራት እንዳለባችሁ ካሌንደራችሁ ጉግል ሺት ላይ ለምሳሌ ያስቀመጣችሁ ቴክስት ካለ ገብቶ ያን ቼክ ማድረግ ይችላል ማለት ነው። ስለዚህ ጉግል ሺት ለምሳሌ እንደ አንድ ካሌንደር ነው ማለት ነው፣ እንደ አንድ ቱል ነው ማለት ነው። ላይክ ጉግል ሺታችሁን አክሰስ ሊያደርግ ይችላል። የተለያዩ አሉ። ለምሳሌ ኢሜይላችሁን አክሰስ ሊያደርግ ይችላል። ኢሜይላችሁ ምንድነው? ቱል ነው ማለት ነው። ጂሜል ለምሳሌ ጂሜላችሁን የሰው ጋር ለምሳሌ የሆነ ኢሜይል ቢላክላችሁ አውቶማቲካሊ ያን ኢሜይል አንቦ ሪስፖንስ አዘጋጅቶ መልስ አዘጋጅቶ ራሱ ለመጣው ኢሜይል መልስ የሚልክ ከሆነ ጂሜል ለምሳሌ ኢንተግሬት ብታደርጉለት ካሌንደር ቱል ነው ማለት ነው። ይህንን የግድ እናንተ ኢንተግሬት ማድረግ አለባችሁ። ቱሎች ያስፈልጉታል ማለት ነው። ኤአይ ኤጀንት ኤልኤልኤ ሞዴሎች ብቻ ሳይሆን ወይም ብሬን ብቻ ሳይሆን ቱል ያስፈልገዋል። ከቱል ደግሞ እንደ ካሌንደር፣ እንደ ጉግል ሺት፣ እንደ ጂሜል ወይም ደግሞ ሌሎችም የተለያዩ ቱሎች አሉ። በጣም በርካታ እንደምትሰሩት አይነት ኤአይ ኤጀንት ሊወሰድ ይችላል። እነዛን ቱሎች ኢንተግሬት ታደርጉለታል። ለምሳሌ ሊንክድኢን ላይ ለምሳሌ ፖስት እንዲያደርግላቸው አውቶማቲካሊ ፖስት ለምሳሌ ኮንተንት ክሬት አድርጎ የሆነ አይዲያ አንስቶ ኮንተንት ክሬት አድርጎ ስክሪፕት ጽፎ ሊንክድኢን ፖስት አዘጋጅቶ ሊንክድኢናችሁ ላይ ፖስት እንዲያደርግላችሁ የምትፈልጉ ከሆነ እነዚህን ቱሎች የሚያደርግበት እነዚህን ሁሉ ሂደቶች የሚያደርግበት ቱሎች ካስፈለጉት ቱል ሊንክ ታደርጉለታላችሁ፣ ኢንተግሬት ታደርጉለታላችሁ ማለት ነው። ይህ እንግዲህ ቱል የሚያስፈልገዋል ማለት ነው። ኤአይ ኤጀንት ክሬት እንደምታደርጉት ኤአይ ኤጀንት ቢለያይም ቱሎችም ይለያያሉ እንዳልኳችሁ፣ ግን ቱሎች ያስፈልጉታል ማለት ነው። ቱሎችም ወሳኝ ነገሮች ናቸው። ስለዚህ በሁለተኝነት ዋና ፎከስ አድርጋችሁ ማየት ያለባችሁ ኤአይ ኤጀንቶችን ክሬት በምታደርጉበት ሰዓት ላይ ቱሉ ምንድን ነው? ለምሳሌ እኔ አንድ ክሬት ማድረገው ለምሳሌ ኤአይ ኤጀንት ካለ ያ ኤአይ ኤጀንት ሊጠቀሙ የሚችለው ቱል ምንድን ነው የሚለውን ማወቅ ያስፈልጋል። እዛ ያንን ቱል አብራችሁ እንዴት ኢንተግሬት ማድረግ እንዳለባችሁ አንደርስታንድ ማድረግ ያስፈልጋል። ቱሎች ያስፈልጉታል ኤአይ ኤጀንት ማለት ነው። ይህን ታደርጋላችሁ። ከዛ በመቀጠል ሶስተኛው አክሽን ነው። አክሽን ማለት ውሳኔ ያስፈልጋል። ውሳኔ መውሰድ ያለበት። አሁን ኤአይ ኤጀንት ይህን ሁሉ ነገር አድርጎ ውሳኔ ካልወሰነ ኤጀንት አያስብለውም። ኤጀንቶች ውሳኔ ይወስናሉ። ለምሳሌ አሁን ብያችኋለሁ፣ ሊንክድኢን ላይ ፖስት ማድረግ ካለበት ፖስት ሲያደርግ አክሽን ነው ማለት ነው። ኢሜል መላክ ካለበት ኢሜሉን ሲልክ አክሽን ነው ማለት ነው። አክሽን መውሰድ ያለበት የመጨረሻ አክሽን መውሰድ ያለበት። ለምሳሌ ቪዲዮ ኤዲት የሚያደርግ ከሆነ ቪዲዮ ኤዲቲንግ አድርጎ ለምሳሌ ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ ፖስት እንዲያደርግላችሁ ከፈለጋችሁ አውቶማቲካሊ ፖስት ሲያደርገው አክሽን ነው ማለት ነው። ወይም ደግሞ ሜሴጅ መላክ ከሆነ ሜሴጅ ሲልክ አውቶማቲካሊ ማለት ነው ነገሩን አናሊሲስ አድርጎ ምን ብሎ ጨርሶ ሲልክ ያንን ሜሴጅ ቢልክ እሱም አክሽን ነው ማለት ነው። እነዚህ አይነት ነገሮችን አክሽን መውሰድ አለበት ማለት ነው። አክሽኑ እንግዲህ ፋይናል ሪዛልት ነው ማለት ነው። ይህንን ፋይናል ሪዛልት መውሰድ አለበት ወይም ደግሞ አክሽን መውሰድ አለበት ማለት ነው። ለምሳሌ ቴሌግራም ጋር ፖስት እንዲያደርግላችሁ ብትፈልጉ ከሆነ ሜሴጅ ለምሳሌ አውቶማቲክ መጥቶላችሁ ከሆነ አውቶማቲካሊ ነገሩን አናላይዝ አድርጎ ምን ብሎ ከእናንተ ዳታ ጋር ወይም ደግሞ እናንተ ሴታፕ አደረጋችሁት መልኩ ተረድቶ ምን ብሎ መልሱን አዘጋጅቶ ለዛ ሰው ሜሴጅ ለላከው ሰው መልስ አዘጋጅቶ ሲልክ አክሽን ይሆናል ማለት። ስለዚህ አክሽን ያስፈልጋል ማለት። ስለዚህ በዋነኝነት አሁን ሶስት ነገሮችን በዋነኝነት ነው። እያንዳንዱ ግን በውስጥ በዲቴይልድ እንደ ክሬት እንደምታደርጉት ኤጀንት እንደ ክሬት እንደምታደርጉት ወርክ ፍሎ ኮምፕሌክሲቲው ቢበዛ ቢያንስም እነዚህ ነገሮች ግን አሉ ማለት ነው በዋነኝነት። ስለዚህ ብሬን ይኖረዋል። ኤልኤልኤ ሞዴሎችን እንደ ብሬን መጠቀም ትችላላችሁ። ቻት ጂፒቲ ሊሆን ይችላል፣ ጀሚናይ ሊሆን ይችላል፣ ክላውድ፣ ግሮክ፣ ዲፕሲክ የምትፈልጉትን መጠቀም ትችላላችሁ እንደ ኤልኤልኤ ሞዴል። እንዲሁም ደግሞ ሁለት ሶስቶችንም አንድ ላይ አድርጋችሁ መጠቀም ትችላላችሁ። ለምሳሌ በአንድ ኤጀንት ውስጥ ሁለት ሶስት ኤልኤልኤ ሞዴሎችን
አንድ ላይ መጠቀም ትችላላችሁ። እሱም እንግዲህ ሞር ሪዛልቱን ወይም ሞር ውጤቱን እንግዲህ አሪፍ ለማድረግ ወይም ደግሞ አኩሬት የሆነ ሪዛልት ለማግኘት እንግዲህ የምታዋቅሩበት መንገድ ሊኖር ይችላል። ሁለት ሶርሶችን አንድ ላይ ማለት ነው። ነገር ግን በዋነኝነት እዚህ ጋር ኮንሲደር የምታደርጉት ኤጀንት ለመሆን አንድ ኤአይ ኤጀንት ለመሆን ብሬን ያስፈልገዋል። ሶ ብሬን ግዴታ ነው። ከዛ በመቀጠል ቱል ያስፈልገዋል። ቱሎችን ያስፈልጋል። ክሬት እንደምታደርጉት ኤጀንት ቱል ወሳኝነት አለው። ለምሳሌ ካሌንደር ሊሆን ይችላል፣ ጉግል ሺት ሊሆን ይችላል፣ ጅማይል ሊሆን ይችላል፣ ሌሎችም ሊሆን ይችላሉ። ኤአይ ኤጀንቱ ቱል ይፈልጋል። ያን ቱል ኢንተግሬት ታደርጉለታላችሁ ማለት ነው። እንዲሁም ደግሞ አክሽን ያስፈልገዋል። ሰው አክሽንም ፋይናል ሪዛልት ነው። ፖስት ማድረግ ካለበት ፖስት ያደርጋል። መስራት ያለበትን ነገር መስራት ነው። ማጠቃለል መጨረስ ስላለበት ፋይናል ሪዛልት ማምጣት ስላለበት እነዚህ ነገሮች ያስፈልጉታል ማለት ነው። ይህን ካልን እንግዲህ ከዚህ በመቀጠል እስቲ ለምሳሌ በጣም ቀለል አድርጌ አንድ ሀሳብ ላንሳላችሁ በደንብ ግልጽ እንዲሆንላችሁ ማለት ነው። ኤግዛምፕል ልስጣችሁ። ለምሳሌ እስቲ አሁን ይህንን እንየው እንደ ኤግዛምፕል ሊሆናችሁ የሚችለው። ለምሳሌ ሀሳቡን ላምጣላችሁና ላንሳውና ለምሳሌ እናንተ ክሬት ማድረግ የፈለጋችሁት ዜና ወይም ደግሞ ኒውስ ሊሰራ የሚችል ኤአይ ኤጀንት ነው። አውቶማቲካሊ ዜናዎችን ወዲያው ሲለቀቁ ሊያገኝ የሚችል ከዛ በኋላ እነዛን ዜናዎች ኦርጋናይዝ አድርጎ ወይም 2 3 4 ዌብሳይቶች ላይ ለምሳሌ ሄዶ ቼክ አድርጎ ትክክል ናቸው አይደለም የሚለውን በደንብ አናላይዝ አድርጎ እዛ ደግሞ ለዜና ስክሪፕት በደንብ አዘጋጅተው የሚያመጣ ከዛ በኋላ ደግሞ ያን ብቻ ሳይሆን ለምሳሌ በአማርኛ እንዲሰራው ከፈለግን በአማርኛ ያደርግና ወይም በምትፈልጉት ላንጉዌጅ ማለት ነው ስክሪፕት ያዘጋጃል ማለት ነው ለማንበብ እንዲመቻችሁ። ከዛ በኋላ ያንን ስክሪፕት ካዘጋጀ በኋላ ቴክስት ነው ማለት ነው። ያን ቴክስት ወደ ቮይስ የሚቀይር ወይም ደግሞ ላይክ ቴክስት ቱ ስፒች ሊቀይር የሚችል ማለት ነው። ያዘጋጀውን ስክሪፕት ወደ ቮይስ ይቀይራል ማለት ነው። ያን ቮይስ የቀየረውን ደግሞ ለምሳሌ ኢሜጆችን ክሬት በማድረግ ከዛ ጋር ሪሌትድ የሆኑ ወይም ከሌላ ዌብሳይቶች ኢሜጆችን የሚያመጣ ከዛ ስክሪፕት ጋር ወይም ከዜናው ጋር ሪሌትድ የሆኑ ኢሜጆችን አምጥቶ አውቶማቲካሊ ሊንክ የሚያደርግ ወይም ደግሞ ምን ልበላችሁ ቪዲዮ ሊሰራ የሚችል ቮይስ አለው። ኢሜጆችን ክሬት ያደርጋል ወይም አውቶማቲካሊ ክሬት ሊያደርግ ይችላል ወይም ደግሞ ከሌላ ዌብሳይቶች ሪሌትድ የሆኑ ኢሜጆችን ሊያመጣ ይችላል። ከዛ በኋላ ድምፁንና ኢሜጁን አንድ ላይ አድርጎ ወደ ቪዲዮ ክሬት ሊቀይር የሚችላል። ከዛ በኋላ ደግሞ ቲክቶክ ላይ ፖስት የሚያደርግ ለምሳሌ ይህንን ኤአይ ኤጀንት ክሬት ልታደርጉ ትችላላችሁ። ሁሉንም ግን አንድ ኤጀንቱን ክሬት ካደረጋችሁ በኋላ አውቶማቲካሊ የሚሰራው እናንተ መግባት ጣልቃ ላይጠበቅባችሁ ይችላል። ሶ ይህንን ሊሰራ የሚችል ኤአይ ኤጀንት ለምሳሌ ክሬት ላድርግ ብትሉ ከምንድን ነው የምትነሱት? እስቲ ወርክ ፍሎውን ሃይላይቱን ነው ማሳያችሁ ማለት ነው እንዲሁ ክሊር እንዲሆንልን ለማለት ለምሳሌ የመጀመሪያው የዜና ምንጮችን ማግኘት አለበት። ሶ የዜና ምንጮች ለምሳሌ ቢቢሲ ሊሆን ይችላል፣ ሪፖርተር እናንተ እንደምትፈልጉት ይህ ዜና ለምሳሌ የስፖርት ዜና ከሆነ ለምሳሌ ከየት የስፖርት ዜናዎችን አገኛለሁ። ኢኮኖሚ ዜና ከሆነ የኢኮኖሚ ዜናዎችን ከየት ያገኛሉ። ልክ እንደዛ ነው። ፖለቲካል ከሆነ ፖለቲካል ዜናዎችን ከየት ያገኛሉ የሚለውን መጀመሪያ እንትን ታደርጋላችሁ። ሰው ኤጀንቱ የመጀመሪያው የሚያደርገው ትሪገር ይኖረዋል ማለት ነው። ሰው ልነሳላችሁ ሃይላይት ነው። እያንዳንዱን እንግዲህ ወርክ ፍሎውን በሌላ ጊዜ በደንብ በዲቴይል አሳያችኋለሁ። የምትፈልጉትን ግን እንደ ሳምፕል ለማሳየት ያህል ነው። ለምሳሌ የመጀመሪያው ትሪገር ይኖራል ማለት ነው። ለምሳሌ የምትመርጧቸው ዌብሳይቶች አሉ። እነዛ ዌብሳይቶች ለምሳሌ ቢቢሲ፣ ሌላ ሪፖርተር ሊሆን ይችላል። እንደ ሳምፕል ነው ማነሳላችሁ። የእናንተ ትመርጣላችሁ። ስለዚህ የእነሱን ከእነሱ ዌብሳይት ላይ አዲስ ዜና ሲወጣ አውቶማቲካሊ ትሪገር የሚያደርግ ወይም ደግሞ ለምሳሌ ዜናው ሲለጠፍ ቀጥታ ኤአይ ኤጀንት ስራውን መስራት ይጀምራል ማለት ነው ከነሱ ጋር። ስለዚህ ይህንን ትሪገር ሴትአፕ ታደርጋላችሁ ማለት ነው። የትሪገር ኖድ ይኖረዋል ማለት ነው። ትሪገር ይኖራል። ምንድነው የሚያደርገው? የምትመርጡለት ዌብሳይት አለ፣ የምትሰጡት ዌብሳይት ማለት ነው። ምንድነው የሚያደርገው? ከዛ ጋር ዌብሳይታቸው ላይ አውቶማቲካሊ ዜናዎች በሚለቀቁበት ሰዓት ላይ አውቶማቲካሊ ይህ ኤጀንት የእናንተ ኤአይ ኤጀንቱ ስራውን ይጀምራል ማለት ነው። ለምሳሌ እንዳልኳችሁ የሆነ ኒውስ ፖስት በሚደረግበት ሰዓት ላይ አዲስ ፖስት በሚደረግበት ሰዓት ላይ ቀጥታ ያን ዜና ያገኛል ማለት ነው። ስራውን ይጀምራል። ሰው ትሪገር ታስቀምጣላችሁ ማለት ነው። ትሪገሩ እንግዲህ እነሱ የሆነ ዜና ሲያስቀምጡ ሊሆን ይችላል ወይም ደግሞ በየወሩ ደቂቃዎችም ሊሆን ይችላል። ለምሳሌ በየ30 ደቂቃው ወይ በየአንዳንድ ሰዓቱ ወይ በቀን አንዴ ከሆነ በቀን አንዴ ስኬጁል ማድረግ ትችላላችሁ ማለት ነው። ሰው ምንድነው የምትመርጧቸው ዌብሳይቶች አሉ። ስለዚህ ዌብ ስክራይፒንግ ይሰራል ማለት ነው። ዌብ ስክራይፒንግ ሊሰራ ይችላል። ምን ማለት ነው? ዌብሳይታቸው ላይ ያለውን ዜና ፊች ያደርጋል ማለት ነው። በምን ያደርጋል? ይሄን በኤፒአይ ማለት ነው። ስለዚህ ኤፒአይ ሪኩዌስት ትልካላችሁ ማለት ነው። ስለዚህ ፐብሊክ ኤፒአይ ካላችሁ ፐብሊክ ኤፒአይ ትጠቀማላችሁ። ፐብሊክ ከሌለ ደግሞ ማይከለክሉ ከሆነ እንትን ላደርጋችሁ
ምንድነው ኢንስፔክት አድርጋችሁ ብራውዘር ላይ የእነሱን ኤፒአይ ታገኛላችሁ ማለት ነው። ስለዚህ እዛ ጋር ታደርጉና ዌብ ስክራፒንግ ታደርጋላችሁ። ያ ማለት የእነሱ ላይ ያለውን ዳታ በአንዴ ስክራፕ ያደርጋል ማለት ነው። ሶ ዌብ ስክራፒንግ ያገኝና በሚያደርግበት ሰዓት ላይ ለምሳሌ በጄሰን ፎርማት ሊያመጣው ይችላል፣ ወይም በኤችቲኤምኤል ፎርማት ሊሆን ይችላል። ግን ሞስት ኦፍ ዘ ታይም በጄሰን ፎርማት ከሆነ ያንን ያገኘውን በጄሰን ፎርማት ዳታውን አናላይዝ ያደርግላችኋል ማለት። ስለዚህ የምታገኙትን ዳታ ከነዛ ዌብሳይት ላይ ወይም በኤፒአይ ያመጣችሁትን ኢንፎርሜሽን ማለት ነው ለኤልኤልኤም ሞዴሉ ትሰጣላችሁ ማለት ነው። ወይም ቻትጂፒቲ ሊሆን ይችላል፣ ወይ ዲፕሲክ ሊሆን ይችላል፣ ወይም ሌሎች እንደምትመርጡት። አሁን እዚህ ጋር ብሬን እንዳልኳቸው እዚህ መጀመሪያው ላይ ብሬን ብያቸው ከነሱ ጋር ሴሌክት እንደምታደርጉለት ኤልኤልኤም ሞዴል አይነት ማለት ነው ትሰጡታላችሁ። ያንን ዳታ ፊቸር አድርጎ ያመጣውን ከነዛ ዌብሳይቶች ዳታ ወደ ምን ይልከዋል? ወደ እነዚህ ኤልኤልኤም ሞዴሎች ወይም ላርጅ ላንጉጅ ሞዴሎች ይልከዋል ማለት ነው። ያኔ ስትራክቸር እንዲያደርገው ዋና ፖይንቱ ምንድነው? የዜናው ፖይንት ምንድነው? ሲስተም ፕሮምፕት ተሰጡትና የዜናው ፖይንት ምንድነው? ዲቴይልድ ያሉ ነገሮች ምን ናቸው የሚለውን እያንዳንዱን ያንን ያገኘውን ዳታ ስትራክቸር ያደርገዋል ማለት ነው። ስትራክቸር የሆነ እንትን አገኛችሁ ማለት ነው። ወይም ደግሞ ስክራይፕ አድርጋችሁ በጄሰን ፎርማት ወይም በሌላ ፎርማት ያመጣውን ዳታውን ታጣሩታላችሁ ማለት ነው። ስለዚህ እዚህ ጋር በኤልኤልኤም ሞዴሎች ለምሳሌ በቻት ጂፒቲ ይህንን ምን ታደርጉታላችሁ? ታጣሩታላችሁ ዳታው ማለት ነው። ከዛ በኋላ ለምሳሌ ሌላ ኤልኤልኤም ሞዴል ትጨምራላችሁ። ለምሳሌ ጀሚናይ ጀሚኒ ላርግና ጀሚኒ ደግሞ ምን ያደርጋል? ከቻት ጂፒቲ ያገኘውን ሮ ዳታ ወይም ደግሞ የተጣራውን ዳታ ማለት ነው ወደ ስክሪፕት እንዲቀይረው ማድረግ ትችላላችሁ። ደግማችሁ ቻት ጂፒቲም ራሱ እንዲያደርገው ማድረግ ትችላላችሁ። ግን ደግሞ ጀሚናይ ለምሳሌ እንዲሁ ለማሳየት ያህል ነው። በነገራችን እንደ ወርክ ፍሎዋችሁ ይለያያል። በምትፈልጉት አይነት ሞዲፋይ ማድረግ ትችላላችሁ። ግን ለምሳሌ ጀሚናይ ስክሪፕት እንዲያደርገው አሁን እዚህ ጋር ያገኘው ዜና አለ፣ ርዕስ አለው፣ የዜናው ርዕስ አለ፣ ታይትሉ አለ። ከዛ በኋላ ዲስክሪፕሽኖች አሉ ማለት ነው። ወይም ስለ ዜናው መግለጫዎች አሉ እዛ ጋር ዜናው እንትን የተደረገው ስለ እነሱን ኦርጋናይዝ አድርጎ እናንተ በምትፈልጉት መንገድ ስክሪፕት እንዲያደርግላችሁ ከፈለጋችሁ ስክሪፕት ታደርጉታላችሁ። ስለዚህ ከቻት ጂፒቲ ያገኛችሁትን ወይም ቻት ጂፒቲ ኦርጋናይዝ ያደርጋላችሁን ወይም ያጠራላችሁን ዳታ እንደገና ወይም መረጃ ማለት ነው ዜናውን ወደ ጀሚናይ ተሰጡትና ለምሳሌ ስክሪፕት ያደርገዋል፣ ስክሪፕት ያዘጋጅላችኋል እናንተ በምትፈልጉት መልኩ ማለት ነው። ስለዚህ ስክሪፕት ካዘጋጅላችሁ በኋላ ከዚህ ጋር ስክሪፕቱ የተጣራ ስክሪፕት አገኛችሁ ማለት ነው። ዜናውን አሁን አውቶማቲካሊ ከምትፈልጉት ዌብሳይት ከሪፖርተር ሊሆን ይችላል ከምትፈልጉት እንዲሁ እንደ ሳምፕል አሁን ቢቢሲ ላይ ለምሳሌ ከሆነ ከቢቢሲ ያመጣል። ዌብ ስክራፒንግ ታደርጋላችሁ። ከዛ በኋላ ኤልኤልኤም ሞዴል ለምሳሌ ለቻት ጂፒቲ ሰጣችሁትና ያንን ዳታ አጣራላችሁ ማለት ነው። ወይም ደግሞ ሮ ዳታው ዜናውን ታይትሉ ምናምን ለያየና የራሱን አደርጋላችሁ። ከዛ በኋላ ለጀሚናይ ሰጡትና እናንተ በምትፈልጉት ማቅረብ በምትፈልጉት መንገድ ስክሪፕት ተደረገላችሁ። ይሄ ስክሪፕት ደግሞ ለምሳሌ ወደ ቮይስ መቀየር ብትፈልጉ ለምሳሌ የቮይስ እንትኖች መጠቀም ትችላላችሁ። ኤፒአይዎችን ለምሳሌ እንግሊዘኛ ለምሳሌ ከፈለጋችሁ ለምሳሌ በጣም ፖፑላር የሆነው ኢለቨን ላብስ ነው። ስለዚህ የኢለቨን ላብስ ወደ እንግሊዘኛ ቮይሶችን እዛ ጋር በኤፒአይ የኢለቨን ላብስን ኤፒአይ ኢንተግሬት አድርጉለትና እዚህ ጋር ያገኛችሁትን ቴክስት ቱ ቮይስ ይቀይርላችኋል ማለት ነው። ወይም ደግሞ አማርኛ ለምሳሌ ከሆነ አማርኛ የጉግል ኤፒአይዎችን መጠቀም ትችላላችሁ ማለት ነው። ጉግልንም መጠቀም ትችላላችሁ። በጣም በርካታ ስላሉ የአማርኛም የእንግሊዘኛም በጣም በርካታ አሉ። ልክ እንደዚህ ጉግልንም መጠቀም ትችላላችሁ። ኢለቨን ላብስም ትጠቀማላችሁ። ስለዚህ እዚህ ጋር የምታገኙት ውጤት ምን ይሆናል ማለት ነው? ቮይስ ሆነላችሁ ማለት ነው። ወደ ቮይስ ቀየራችሁት። ከዛ በኋላ ለምሳሌ ቮይሱን ካገኛችሁ በኋላ እንግዲህ በድምጽ አገኛችሁት። ስለዚህ ኢሜጆችን ደግሞ ለምሳሌ ጀነሬት ማድረግ ብትፈልጉ ይህንን ስክሪፕት እዚህ ጋር ያገኘናችሁትን ጀሚናይ ላይ ወይም ደግሞ ቻት ጂፒቲ ላይ የሰጣችሁን ስክሪፕት ከዚህ ጋር ማለት ነው ስክሪፕቱን ወደ ኢሜጅ መቀየር ትችላላችሁ ማለት ነው። ስክሪፕቱን ወደ ኢሜጅ ለመቀየር የምትጠቀሙት ለምሳሌ ናኖ ባናና የጉግል ሊሆን ይችላል። ናኖ ባናና ሊሆን ይችላል የጉግልን ማለት ነው። ወይም ደግሞ ሌሎችም አሉ ቴክስቱን ወደ ኢሜጅ መቀየር በጣም በርካታ ቱሎች እነሱን በኤፒአይ ኢንተግሬት ታደርጋላችሁ ማለት ነው። ኤፒአይያቸውን በመጠቀም ኢንተግሬት ታደርጋላችሁ። ስለዚህ ቮይስን ታገኛላችሁ፣ ኢሜጅም ታገኛላችሁ። ለምሳሌ አንድ ኢሜጅ አይደለም ስክሪፕቱ ለምሳሌ የአንድ ደቂቃ ወይም የሁለት ደቂቃ ወይም የአምስት ደቂቃ ዜና ሊሆን ይችላል። ለአምስት ደቂቃ ለምሳሌ ስክሪፕቱ 20 ወይም 10 ምናምን ወይም እንደዛ በቃ እንደምትፈልጉት አይነት ኢሜጆችን ጀነሬት ያደርግላችኋል። እነዚህን ኢሜጆች ደግሞ አንድ ላይ ወደ ቮይሱን እና ኢሜጅን አንድ ላይ እንትን ለማድረግ ለምሳሌ ግሮክ ልትጠቀሙ ትችላላችሁ።
ቪዲዮ ጀነሬሽን ማለት ነው። ሜታ ሊሆን ይችላል እዚህ ጋር የምትጠቀሙት የፌስቡኩ ማለት ነው። የሜታ ኤአይ ሊሆን ይችላል የምትጠቀሙት። ካንቫ ኤአይ መጠቀም ትችላላችሁ። ኢሜጆችን ትሰጡታላችሁ፣ ወደ ስክሪፕት የቪዲዮውን ቴክስቱን ወደ ቮይስ የተቀየረውን ቪዲዮ ወይም ደግሞ አውዲዮን ትሰጡታላችሁ። እነዚህ ነገሮች እንደምትፈልጉት ቱል ሊንክ ታደርጋላችሁ ማለት ነው። ይህን ካደረጋችሁ በኋላ አንድ ላይ ኦርጋናይዝ አድርጎ ቪዲዮ ጀነሬት ያደርግላችኋል። ለምሳሌ ግሮክን ብትጠቀሙ ግሮክ ወይም ሜታን ኦልሞስት ሜታን ለምሳሌ በወስደው ኢሜጆች አሉ፣ ቮይስ ሰጣችሁታል፣ እዛ ጋር የነበረው ስክሪፕት አለ። ስለዚህ ይህን ያስገባና ካራክተር ምናምን ትመርጡለታላችሁ ኢሜጃችሁ ላይ ኢሜጅ ጀነሬት ስታደርጉ ማለት ነው። በዛ ልክ አንዴ ኢሜጅ ኮንስታንት የሆነ ካራክተር ለምሳሌ ዜናው የሚያነበው የኔን ለምሳሌ ከሆነ የኔ ኢሜጅ ውስጥና ከዛ በኋላ ያለው ድምጽ አለ። ይሄንን ከድምጹ ጋር አብሮ አላይን አድርጎ እንዲመጣላችሁ ሊሆን ይችላል። እሱን ታደርጉለታላችሁ። ያው ፕሮምፕት ላይ የሚሰጡት ስለሆነ ፍሎውን ወይም ኤጀንቱን በምታስቀምጡበት ሰዓት ማለት ነው። እንደዛ ታደርጋላችሁ። የመጨረሻው አውትፑታችን ምን ይሆናል ማለት ነው? ቪዲዮ ይሆናል ማለት ነው። ይሄ ቪዲዮ ጀነሬት አድርጋለች። ይህን ቪዲዮ ለምሳሌ ራሳችሁ ፖስት ማድረግ ትችላላችሁ። ነገር ግን አውቶማቲካሊ አሁንም እናንተ ጣልቃ ሳትገቡ እንዲሰራ ከሆነ የምትፈልጉት ቲክቶክ ላይ ለምሳሌ ከሆነ ፖስት የሚያደርገው ወይም ዩቲዩብ ላይ ከሆነ ለምሳሌ ቲክቶክ ላይ ከሆነ ለምሳሌ የቲክቶክ አካውንታችሁ ሊንክ ታደርጉለታላችሁ ማለት ነው። የቲክቶክ አካውንታችሁ ሊንክ ካደረጋችሁለት በኋላ አውቶማቲካሊ መጥቶ ቲክቶክ ላይ ፖስት ያደርጋል። አሁንም ፖስት በሚደረግበት ሰዓት ላይ ታይትሎች መጻፍ ሊኖርባቸው ይችላል። ዲስክሪፕሽኖችን ሃሽታጎችን ምናምን ማስገባት ካለበት አሁንም እነሱን ሴትአፕ ታደርጉለትና አውቶማቲካሊ ፖስት ያደርግላችኋል። ልክ እንደዚህ ቲክቶክ ላይ ፖስት ያደርግላችኋል። ዩቲዩብ ላይ ከሆነ ዩቲዩብ ላይ ራፍሊ ነው አሁን እያወራኋችሁ ያለ ቢያንስ የተወሰነ ኮንሴፕቱ እንዲገባችሁ ማለት ነው። በዚህ መልኩ እንግዲህ ኤአይ ኤጀንት ክሬት አደረጋችሁ ማለት ነው። ከዚህ በኋላ ምንድነው ይህ ኤጀንት ራን የሚያደርገው መቼ ነው ካላችሁ፣ ለምሳሌ እናንተ እንደፈለጋችሁ ወይ ትሪገር አስቀምጣችሁለት አዲስ ዜና ሲለጠፍ እነማን ላይ ሲለጠፍ እነዛ ዜና ሶርሶች ላይ ለምሳሌ ቢቢሲ ላይ ከሆነ ሪፖርተር ላይ ከሆነ ምናምን ለምሳሌ ቼክ ማድረግ ቢፈልግ ለምሳሌ ዜናው ቢቢሲ ላይ ወጥቶ ይህ ዜና በሌላ ሳይቶች ወጥቷል የለም የሚለውንም ደግሞ አሁንም እዚሁ ጋር በኤፒአይ ሪኩዌስት የሌሎችንም ሊንክ ማድረግ ትችላላችሁ። ከዛ በኋላ ክሮስ ቼክ ማድረግ ይችላል ማለት ነው። እዛ ጋር የወጣው ዜና ምንድነው፣ እዚህ ጋር የወጣው ዜና ምንድነው፣ በዛ ርዕስ ማለት ነው። ያንን እንደ ኤጀንታችሁ ወርክ ፍሎው ኮምፕሊኬሽኑን ጨምራችሁ በጣም አድቫንስድ በሆነ ሌቭል መስራት ትችላላችሁ። ያው እንደ ሳምፕል ግልጽ እንዲሆንላችሁ ከሚለው አንጻር ነው ይሄኛው እያወራኋችሁ ያለ። ስለዚህ ትሪገር ማስቀመጥ ትችላላችሁ። ዜናው ቀጥታ ሲለጠፍ ወይ በየ30 ደቂቃው ዌብሳይቱን ቼክ እያደረገ የሚሰጡትን ዌብሳይት ቢቢሲ ላይ ከሆነ ቢቢሲን በየ30 ደቂቃው ይሄ ኤጀንት ቼክ ያደርጋል። አዲስ ዜና ለጥፏል አልለጠፈም። ከለጠፈ ልክ ይህንን ስራ ይጀምረና እያንዳንዱ አናሊሲስ ያደርጋል፣ ስክሪፕት ይጽፋል፣ ቴክስቱን ወደ ቮይስ ይቀይራል፣ ቮይሱን ከኢሜጅ ጋር ወይም ደግሞ ከቪዲዮ ጋር ጀነሬት ያደርጋል ማለት ነው። በዚህ መልኩ እየጨረሰ ፖስት ያደርግላችኋል ማለት ይሄ አንድ ኤጀንት ነው ማለት ነው። በጣም ቀላል አድርጌን ለማየት ነው። ኦልሞስት ስራው ላይ አሳያችኋለሁ እያንዳንዱ ነገር። ለማንኛውም እንግዲህ ከተወሰኑ ጊዜያት በኋላ የራሳችን ኤአይ ኤጀንት ቢልደር ያለ ምንም ነገር እናንተ ኮዲንግ ሳትችሉ ኤፒአይ ሪኩዌስት ምናምን ነገሮች ሳትችሉ ኤአይ ኤጀንቶችን ክሬት ልታደርጉበት የምትችሉት ፕላትፎርም ኦልሬዲ አዘጋጅተን ጨርሰናል። በቅርብ ላውንች ይደረጋል። ያኔ እያንዳንዱ የምትፈልጉትን አይነት ኤጀንት እናንተ የምትፈልጉትን አይነት ኤጀንት ድራግ እና ድሮፕ እያደረጋችሁ ብቻ ክሬት ማድረግ ትችላላችሁ። የራሳችሁን ዲጂታል የሆነ ኢምፕሎይ ክሬት ማድረግ የምትችሉበት ነው። ቢሮአችሁ ውስጥ ናችሁ ሊሆን ይችላል፣ ወይንም ደግሞ ማንኛውንም አይነት ስራ እየሰራችሁ የግል ቢዝነስም ሊሆን ይችላል፣ የትም ቦታ ሊሆን ይችላል። ቢዝነሳችሁን እየሰራችሁ ስራዎችን ግን አውቶማቲካሊ ኤአይዎች እንዲሰሩላችሁ የራሳችሁን ኤጀንት ክሬት እንድታደርጉ የሚረዳችሁን የኤአይ ኤጀንት ቱል እንግዲህ አዘጋጅተን ጨርሰናል ማለት ነው። በቅርቡ እንግዲህ ላውንች እናደርጋለን። ያኔ እንግዲህ እናንተም አድቫንስድ በሆነ መልኩ የራሳችሁን ኤጀንት ክሬት እያደረጋችሁ ያለምንም ኮዲንግ ማለት ዜሮ ኮዲንግ ኤክስፕሬስ ኖሯችሁ የራሳችሁን ኤጀንት ክሬት አድርጋችሁ አንድ ቀን፣ 2 ቀን፣ 1 ሳምንት የሚፈጅባችሁን ስራ በሰዓታት ውስጥ ወይም በደቂቃዎች ውስጥ እንግዲህ ሊሰራላችሁ የሚችለውን የራሳችሁን የግላችሁን ኤጀንት ክሬት የምታደርጉበትን መንገድ አዘጋጅተን ፕላትፎርም ጨርሰናል። ላውንች ሲደረግ እንግዲህ አናውንስ እናደርጋችኋለን። ለማንኛውም ግን ኤጀንቶች በዚህ መልኩ ክሬት ይደረጋሉ ማለት ነው። ግልጽ ያልሆነላችሁ ካለ ኮሜንት ላይ አድርጉ። ለማንኛውም ነገሮች ጥያቄዎች ወይም ደግሞ ሌሎች ነገር ከፈለጋችሁ እንግዲህ ወይ በሊንክድኢን ኮንታክት ማድረግ ትችላላችሁ እኔንም ማለት ነው። በዛ መልኩ እንግዲህ እናደርጋለን። ግልጽ ያልሆነላችሁ ነገር ግን ካለ ኮሜንት ላይ አስቀምጡልኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንግዲህ በማድረግ እዚህ ቻናል እንግዲህ እንድትቀላቀሉ እፈልጋለሁ ማለት ነው። ምክንያቱም አንዳንድ አዳዲስ ቶፒኮች ሲኖሩ በዚህ መልኩ እንግዲህ በደንብ እናያለን። በተለይ ደግሞ ኤአይ ላይ በደንብ በዲቴይል ማለት ነው እያንዳንዳቸው ነገሮች ቱቶሪያሎችን እንሰራላችኋለሁ ማለት ነው። ሰብስክራይብ አድርጉ።
ሌሎችም ደግሞ ይሄ ቻናል እንዲያድግ ያው እኔን ሞቲቬት ያደርገኛል እንዲሁ ዩቲዩብ ላይ ለመስራት ቪዲዮዎችን እንዲህ ሪከርድ ለማድረግ ማለት ነው። ሸር አድርጓቸው ማለት ነው። ቪዲዮዎችን ለሌሎች ሸር አድርጓቸው። ቴንክ ዩ